በጣም ብዙ ጊዜ ሰዎችን የስነ ልቦና እርዳታ ሰጥ ሴሽን ውስጥ የሚገጥመኝ ነገር በህይወታቸው በጣም እንደሚቆጩ ነው። ቀስ ብለን ውስጡን እየጠያየቅን ስንሄድ እነዚህ ሰዎች በጣም ሊኩራሩበት የሚገባ በህይወታቸው ያሳኩት አንዳንድ ጉዳዮች አሉ። ነገር ግን ለዚህ ነገር ፍጹም ጨለምተኛ ሆነው ራሳቸው በጣም ወደ ኋላ እንደቀሩ ምንም ነገር እንዳላሳኩ በዛ ምክንያት ራሳቸውን በጣም እንደሚወቅሱ ይሄ ደጋግሞ የሚገጥመኝ ኬዝ ነው። ዛሬ የምናወራው ለምንድን ነው በአንጻሩ ስኬታማ የሆኑ ሰዎች ወደ ኋላ እንደቀሩ የሚሰማቸው የሚለውን ጥያቄ መመለስ ይሆናል። በህይወታችሁ ውስጥ ምናልባትም ምንም ነገር እንዳላሳካችሁ የሚሰማችሁ ሰዎች ከዚህ ቪዲዮ በኋላ አንዳንድ ነገር እንዳሳካችሁ በህይወታችሁ ልትከሩባቸው የሚገቡ ነገሮች እንዳሉ ልታስተውሉ ትችላላችሁ። ዛሬ የምንገኘው መድኃኒት ካውንስሊንግ ነው። አብስራ ዮሐንስ እባላለሁ፣ ሳይኮሎጂስት ነኝ። ውብ በሆነ የመድኃኒት ካውንስሊንግ ሴንተር እየቀረጽ እንገኛለን። ምንም አይነት የስነ ልቦና እርዳታ የምትፈልጉ ከሆነ 6636 በመደወል ከሀገር ውጭ ራሱ ከሆናችሁ የኦንላይን አገልግሎት ስላለ ላይሰንስድ እና ልምድ ባላቸው ቴራፒስቶች፣ ሳይካትሪስት የስነ ልቦና እርዳታ ማግኘት ትችላላችሁ። በቀጥታ ወደ ቪዲዮ። ይህ ቪዲዮ እያንዳንዱ ስኬታማ ሰዎች ምንም ነገር እንዳላሳኩ ይልቁንም በአንዳንድ የህይወት ዘርፎቻቸው ላይ ወድቀዋሉ የሚል ክሌም የያዘ አይደለም። ነገር ግን በህይወት የምትፈልገውን ነገር ካሳካ ወይም ካገኘ ስኬታማ እንደሆንክ ሊሰማ ይገባል የሚለውን በጣም የተለመደ አስተሳሰብን የምንሞግትበት ቪዲዮ ነው። ስኬትና ሰክሰስፉል የመሆን ስሜት ሁለቱ የተለያዩ ነገሮች ናቸው። ብዙ ጊዜ የተለመዱ አሉ። ለምሳሌ ማስተርሴን ከጨረስኩኝ አይ ፊል ላይክ አም ሰክሰስፉል። ውጭ ሀገር ካለሽ ደግሞ ያው ዱባይ ምንም የሰው ቤት ሰርተሽ ምናምን የእናቴን ቤት ካደስኩኝ ያኔ በህይወቴ ትልቁን ስኬት እንዳሳካው ይሰማኛል ትችያለሽ። ከዛም ቤቱን ካሳካሽ በኋላ ደግሞ ወንድሜን የሆነች ቦታ ካደረስኩት ያለሽ፣ ወንድምሽን የሆነ ቦታ ካደረስሽ በኋላ ደግሞ ቢዝነስ ከከፈትኩ በኋላ ትያለሽ። ቢዝነስ ከከፈትሽ በኋላ ደግሞ እንትን ካልኩ በኋላ መቼ ነው ይሄ ነገር የሚቆመው ነው? የሆነ ነገር ልክ አድርገን ስንጨርስ ወይም ስናሳካው ሴንስ ኦፍ ሳቲስፋክሽን ወይም ሴንስ ኦፍ ቢንግ ሰክሰስፉል አብሮ የማይመጣው ዋት ኢዝ ዘ ቲንግ ቢሃይንድ የሆነ ነገር። እኔ በደንብ አስታውሳለሁ ዲግሪን ጨርሼ አዲስ አበባ እንደመጣሁኝ ኮቪድ ላይ ነበረ የምሰራው። እንደዚህ ሲሆን እንደዚህ አይነት ሰው ሆናለሁ የሚል አሰምሽን አለ። ለምሳሌ በራስ መጠራጠር፣ በራስ እንትን ማለት ነው። ማስተርሴን እንትን ካልኩ በኋላ ስቴብል የሆነ ስራ ከያዝኩ በኋላ እንትን ካልኩ በኋላ ስቴብል የሆነ ስራ ከያዛችሁ በኋላ ደግሞ መኪና ከገዛው በኋላ ሊመጣ ነው ማለት። መኪና ከገዛችሁ በኋላ ደግሞ ሬቮ ካረኳት በኋላ። ለምንድን ነው አንድን ነገር አቴን ስናደርግ ሰክሰስፉል የመሆን ስሜት አብሮ መጥቶ ከዛ የማይረጋው አቺቭመንት ሰክሰስፉል ፊሊንግስ ኦፍ ሰክሰስፉልን እንዳያመጣ የሆነበት ከጀርባ ያለው የስነ ልቦና ውቅር ምንድን ነው? ዛሬ ይህንን በጣም ተንትነን እናያለን። ኢንስፓየር ያደረገኝ ሀሳብና የዚህ ሙሉ ቪዲዮ የሚንጠለጠልበት ቶሪ ሂግንስ ላይ ሰልፍ ዲስክሪፓንሲ ቲዮሪ የሚለው ጉዳይ ነው። ሉክ ሰዎች ራሳችንን ስናይ በሶስት የተለያዩ መንገዶች ነው የምናየው ይለናል። የመጀመሪያው አክቹዋል ሰልፍ ነው። እኔ ነኝ ብዬ አሁን አክት እያደረግኩበት ያለሁት ሁናቴ ማለት ነው። ሁ አይ ብሊቭ አይ አም፣ እኔ ማን ነኝ? በጠዋት የማይነሳው ልጅ፣ አባካኙ ልጅ፣ አክቹዋሊ አሁን ያለሁበት ሁናቴ የሚለው ነው። ሁለተኛው አይዲያል ሰልፍ የምንለው። አይዲያል ሰልፍ ኢትስ ኤ ዲዛየር ነው፣ ፍላጎት ነው። እኔ ግን መሆን የምፈልገው የሚለውን ቦታ የሚይዝ ነው። ይሄ አይዲያል ሰልፍ ማለት ነው። ሶስተኛው አውት ሰልፍ የምንለው ነው። አውት ሰልፍ የምንለው ምን ማለት ነው? ፐርሰን አይ ሹድ ቢ። ይሄ ከሪስፖንሲቢሊቲዎች አንጻር ነው። ለምሳሌ አሁን ስራ ቦታ ላይ አክቹዋል ሰልፋችሁ አለ። ከዘን አውት ሰልፋችሁ የሚሆነው ምንድነው? ቤዝድ ኦን ጆብ ዲስክሪፕሽን እያንዳንዷን ነገር የሚያደርገው ሰውዬ፣ ትጉ ሰውዬ፣ ኃላፊነቱን የሚወጣው ሰውዬ ምናምን፣ ይሄ አውት ሰልፍ ይባላል። አይዲያል ሰልፍ ግን ያልተቀጠረ የራሱ ቢዝነስ ያለው እንደዚህ ስትሉ አይዲያል ሰልፍ is something that you gonna attain in your life። በህይወታችሁ መጨረሻ ማሳካት የምትፈልጉት የተለጠጠው ዲዛይር ሲሆን፣ አክቹዋል ሰልፍ ደግሞ አሁን አክት እያደረጋችሁበት ያለው ሁኔታ ሲሆን፣ አውት ሰልፍ ደግሞ አሁን ማድረግ ወይም መሆን የሚገባችሁ አይነት ሰው ሪፕሬዘንት የሚያደርግ ነው። ስለዚህ ቶሪ ሂግንስ ምንድን ነው የሚለው? በእነዚህ ሶስቱ መካከል ያለው ልዩነት ሲሰፋ አክቹዋል ሰልፋችሁ ከአውት ሰልፋችሁ፣ አውት ሰልፋችሁ ከአይዲያል ሰልፋችሁ፣ አክቹዋል ሰልፋችሁ ከአይዲያል ሰልፋችሁ በጣም የተራራቀ ሲሆን ሴንስ ኦፍ ሰክሰስፉል ወይም ፌል እንዳደረጋችሁ ሊሰማችሁ ይችላል። ወይም ሰክሰስፉል የመሆን ስሜቱ በጣም ሊቀንስ ይችላል። ወይም ኖቲስ ላይ ይደረግ ይችላል። ሰዎች የሆነ ነገር አቺቭ ሲያደርጉ ያ አቺቭመንት ያሳካችሁት ነገር ያላችሁበትን ሁኔታ ይቀይረዋል። ልክ በዛ በተቀየረው ሁኔታችሁ ደግሞ ሌላ ስታንዳርድ ደግሞ ቢውልድ ታደርጋላችሁ። ሌላ አቺቭ የምታደርጉት ስታንዳርድ ቢውልድ ታደርጋላችሁ። ከናንተ ከአቺቭመንታችሁ ጋር ተያይዞ የመጣው ለውጥ በፊት ይሄንን አቺቭ ማድረግ አለብኝ ብላችሁ ለአቺቭመንት ለሰክሰስ ሰጣችሁት የነበረው ስታንዳርድን አሁን የተቀየራችሁበት ሁኔታ ስታንዳርዳችሁንም አብሮ ይቀይረዋል።
ከዚህ ጋር እንደውም ስናወራ ምን አለን እኔና ፍራውል ወይ ፖድካስት አብረን ሆስት የምናደርገው አንዴ ምግብ ልንበላ ቁጭ ብለን ስለ ሀብታም ሰዎች እያወራን እኛም ግን አልኩት ሀብታም ሆነን ላይክ ኢን ሚሊየን ሜክ እያደረግን ኢን ቢሊየን ሜክ እያደረግን አሁን የምናማቸውን አይነት ሀብታሞች እንሆናለን? That was our question and ፍራውል boldly yes ነው ያለው። ምክንያቱም አሁን እኛ ሀብታሞች ለምን ርህራሄ አላረጉም ለምን የሆነ ነገር አላደረጉም ብለን ምንወቅሳቸው ምክንያቱም እዛ ድሃው ጋር ያለው ፕሮብለም የኛም ፕሮብለም ስለሆነ ነው ሴንስ እናደርገዋለን። ኤግዛምፕል የኔ ወንድም he makes 100 ሚሊዮን በአመት እንበል ከዛ እኔ ደግሞ በቃ እየተፍጨረጨርኩ ነው በቃ ምናምንና ለምን ከ100 ሚሊዮኑ ላይ ቆንጠር አድርጎ የሆነች BYD E2 ነገር በ6 ሚሊዮን ብር አይገዛልኝም? ከዛ ባለመግዛቱ he is very cruel ምናምን በስማም ስግብግብ ነው ምናምን እንላለን። ግን አሁን እኛ የሆነ ሀብታም ሰው ስላላደረገ ወንድሙ አይደል ምናምን ብለን ምንወቅሰው it because እኔ ከዛ ከድሃው ሰውዬ ጋር ሪሌት ስለማደርግ ነው። ለሀብታሙ የድሃው ጉዳይ ኮመን እንትኑ አይደለም። ኤኒዌይስ ግን ምን መሰላችሁ when you achieve something የሆነ ነገር አቺቭ ስታደርጉ your standards for achievement አብሮ ያድጋል ነው። ለምሳሌ አሁን በእግር እየሄዳችሁ የሆነ ቀለል ያለ መኪናን በጣም እንደ ስኬት ስትቆጥሩ ልክ ሄዳችሁ ሰርታችሁ ያንን ቀለል ያለ መኪና ስትይዙ የምትሮጡለት ነገር ያቺ ነበርች አይደል? ኦኬ አሳክቻለሁ ብሎ አይደለም የሚቆመው። ይልቁንም your standard of achievement ማሳካት አለብኝ የሚለው ስታንዳርዱ ይሄ መመዘኛው አብሮ ያድጋል። ልክ አንተ ስትጠጋው አብሮ ያድጋል ነው። ስለዚህ እናንተ ነኝ ባላችሁትና መሆን አለብኝ በምትሉት መካከል ያለው ጋፕ በጭራሽ አይገጠምም። ምክንያቱም መሆን አለብኝ ወዳላችሁት ነገር ስትጠጉ አዲስ መሆን አለብኝ የሚል ስታንዳርድ ሴት እያረጋችሁ ነው። ስለዚህ the gap between who I am እና who should I be በጭራሽ መጥቶ ልጥፋለም። ስለዚህ every time you might feel that you are very unsuccessful ስኬታማ ያልሆናችሁ ይልቁንም ፌል ያደረጋችሁ አይነት ሴንስ ልታጣጥሙ ትችላላችሁ። ምክንያቱም መሆን የምትፈልጉትና የሆናችሁት መካከል ያለው ጋፕ ሁሌም እንደዚህ ነው የሚሄዱት ላይክ በጭራሽ ማቻ ያደርጉም ነው። ሁለተኛውና ደግሞ በጣም የሚያስገርመው ነገር ምንድነው? ይሄ በአንድ ሴንቴንስ እንግለጸው ከተባለ the moving finish line የምንለው ማለት ለምሳሌ ቀነኒሳ ሲሮጥ ታውቃላችሁ 10000 ሜትር ፊኒሽ ላይን አለው አይደል? ማራቶን አስቡና ኃይሌ መጨረሻው ፊኒሺንግ ላይን አለ። አሁን ፊኒሺንግ ላይኑ ዝም ብሎ መሄድ ቢሆንስ ለምሳሌ በተጠጋችሁት ቁጥር የኛም በተለይ ሪሌትድ ቱ ሳቲስፋክሽን ሰክሰስ የሚባለው ጉዳይ it's like the moving finish line ነው። ሄዶኒክ ትሬድሚል የሚሉት ማለት ነው። እነ ካምፔል ያጠኑት በ1971 ማለት ነው። the hedonic treadmill ያ ማለት ነው ትሬድሚል ታውቃላችሁ አይደል? ስፖርት ቤት የምትሮጡበት ትራኩ የሆነ ሚም አይቻለሁ እንደውም እንሩጥ ምናምን ሲያይ የትም ለማልሄደው ለምን ሮጣለሁ አለ because he's on the treadmill እየሮጡ ነው ግን የትም እየሄዱ አይደለም ነው። if happiness የምንለው ደስታ የምንለው ቀጣይ ስኬት እስክናሳካ ድረስ ሁሌ የሚራዘም ከሆነ ይሄን ስናሳካ ወደዛ ሚራ ፖስትፖንድ የሚደረግ ከሆነ ይሄ ፊኒሽ ላይን ሳይኮሎጂካሊ it's impossible to reach ለመድረስ impossible ይሆናል አይቻሌ ወይም አይሆነ ይሆናል ማለት ነው። በቃ አይከሰትም። the moment ይሄንን እንደገዛው እዚች ላይ ያገኛት የነበረው ደስታ በዚህ አይነት ግን ወደ ተሻለው ወደ ሆኖ ማቴሪያል ደስታውን ትራንስፈር የምታደርገው ከሆነ ሳይኮሎጂካሊ ሰክሰስ የምንለው ጉዳይ it's impossible to reach ይሆናል ማለት ነው። ለዚህ ነው ሰዎች ብዙ ጊዜ መሆን አለብኝ the person who I should be የሚለው መሆን ያለብኝ ሰውዬ የሚለው unconsciously stagnant የሆነች ቦታ የቆመ ነው ይመስላቸውና እየተጠጉት ነው። ከዛ ይሄ ደግሞ ይሄኛው goal is always moving ወደዛ እየተጠጋ ነው። ግን እዚህ ጉዳይ ላይ conscious አይደሉም። ለምሳሌ የሆነ መኪና ይዘው በተሻለ መኪና ባለመኖራቸው ራሳቸውን ፌል እንዳረጉ እየቆጠሩ ነው። አንድ ፋብሪካ ኖሮት 2-3 ስላራረገው የሆነ ነገር ኖሮት ዩኒቨርሲቲ ዲግሪውን ስላገኘ የሆነ ነገር ይዟል። ግን ይሄ መሆን አለብኝ ያለው ሰውዬ የሆነ ቦታ የሆነ ያግብ የቆመ ስለሚመስለው unconsciously ሲጠጋው እንደሚጠጋ ስላላስተዋለ always he feel like that ፌል እንዳረገ ይሰማዋል ማለት ነው። ግን ይሄ በተለይ sense of successfulness ወይም happiness የምንለው ጉዳይ ከሄዶኒክ አዳፕቴሽን ጋር ደስታን ቶሎ ከመላመድ ሁኔታን ቶሎ ከመላመድ ባህሪያችን የተነሳ always የሚሄድ ነው ማለት ነው። ስንጠጋው ጠብቆ የሚሄድ ጉዳይ ነው። ይህንን ነው በጣም ለማስቀመጥ የሞከሩት እነ ካምፔል ባጠኑት ጥናት ላይ ማለት ነው። ሌላኛው ሶሻል ኮምፓሪዝን ቲዮሪ የምንለው ነው። ሊዮን ፊስቲንጀር ነው ይሄን ያጠናው። ምንድነው? ሰዎች ኦብጀክቲቭ የሆነ ስታንዳርድ የሆነን ጉዳይ ሜጀር የሚያደርጉበት ኦብጀክቲቭ የሆነ ስታንዳርድ በሌላቸው በእያንዳንዳቸው አጋጣሚዎች ያላቸውን ነገር የሚለኩት
ከሌላ ሰው ሪፈረንስ ፖይንት በመውሰድ ነው በማወዳደር ነው የሚል ነው። ለምሳሌ ምን ያህል ብር ነው ሀብታም የሚያስብልህ? መንግስት ያስቀመጠው ነገር የለም አይደል ወይ? እንደ ዓለም የተስማማንበት ነገር የለም። ስለዚህ ምን ያደርጋል? ኦኬ ከተማ ውስጥ አብዛኛው ሰው ምን ያህል ብር አለው? ለምሳሌ አብዛኛው ሰው ያለው ብር 100 ብር ከሆነ አንተ 30 ከሆነ ያለ ድሃ እንደሆንክ ኢንተርፕሬት ማድረግ ትችላለህ። ወደ 100 ትሰራለህ። 110 እስካለ you feel like you are rich። ልክ አሁን ኦብጀክቲቭ የሆኑ ስታንዳርድስ ፓራሜትርስ መለኪያዎች ስለሌሉ ወይም በሌሉበት አጋጣሚ ሰዎች ያላቸውን ነገር የሚለኩት ከሌላ ሰው ጋር ራሳቸውን ኮምፔር በማድረግ ነው የሚል ቲዮሪ ነው። ሶሻል ሚዲያው ደግሞ እዚህ ጋር ምን አመጣብን? በጣም ሩቅ አካባቢያችን ላይ የሌሉ ሰዎችን እየሳበ እያመጣ ስራችን በማድረግ ልክ ኦብጀክቲቭሊ ነገሮችን መለካት በማንችልባቸው በእያንዳንዱ ሲቹዌሽኖች ለማወዳደር ስንሄድ በጣም ሩቅ ያለውን ሰውዬ አምጥቶ ውስጥ ያወዳድረዋል ማለት ነው። ዲስክሬት አሁንም ሴንስ ኦፍ ፌለሪቲ ፌል እንዳደረግ ወይም ሰክሰስፉል ያለመሆን ስሜትን ሊፈጥር ይችላል። ምክንያቱም የእኛን ኦርዲነሪ ላይፍ የእኛን ተራውን ያልዘነጠውን ህይወታችን ኢንስታግራም ላይ ፖስት ከተደረገው ሃይላይት ጋር ነው ኮምፔር የምናደርገው። ስለዚህ ኦልዌይስ ኢቨን ዶ ዩ አር ሰክሰስፉል ኢቨን ዶ የሆኑ ነገሮች ያሳካቸው ቢኖርም ለእነሱ ግን ሙሉ በሙሉ ጨለምተኛ በመሆን ምንም ነገር እንዳላሳካ ይልቁንም ወደኋላ እንደቀረ አይነት ስሜት እንድታስተናግድ ትገደዳለህ ማለት ነው። ሶ ስፔሲፊክሊ መጀመሪያ ወደ አነሳ ነው ስንመጣ ኢንቴሊጀንት የሆኑ ሰዎች የምርም ፕራክቲክሊ የሆነ ነገር ያሳኩ ሰዎች ለምንድን ነው ብዙ ጊዜ ምንም እንዳላሳኩ የሚሰማቸው? ይሄ ቅድም እንዳልኩት ቴክኒክሊ ብዙ ነገር ያሳኩ ሰዎች ፌል እንዳረጉ ይሰማቸዋል የሚል ክሌም እየሰጡ አይደለም። ግን most of the time when the clients come to me ሁሌ የማየው ነገር ምንድን ነው? ብዙ ሊቆጥሩት የሚችሉ ነገሮች አሉ፣ ግን እነሱ ስትሮንግሊ ውስጣቸው ያለው ድምፅ ምንም እንዳላሳኩ ምንም ወደ አብረን ስንቆጥር መገረም ይጀምራሉ። ግን ለምንድን ነው ዩዥዋሊ እንደውም ምንም ያላሳኩ ሰዎች they are safe በቃ they live their life። ኢንተለጀንት እና የሆነ ነገር እየሞከሩ ቀስ እያሉ እያደጉ ያሉ ሰዎች ግን ሁሌም ቢሆን ወደኋላ እንደቀሩ የሚሰማቸው። ይሄ ዩዥዋሊ ሁሉም አይደለም ብያቸዋለሁ፣ ግን አንዳንዴ አቺቭመንት የሆነ ነገር ስታሳኩ ከሰልፍ ወርዛችሁ ጋር የማቆራኘት አባዜ አለን። ለምሳሌ አይፎን 70 ፕሮ ማክስ በገዛ እና የምሰጠው ትርጉም ለምሳሌ በቃ ጀስት ስልክ የተለያዩ ጥሩ ጥቅሞች ይሰጡኛል ምናምን ግን ነገርየውን ከስታተስ ጋር አያይዤው አም ወርዝ ኢነፍ በጣም በማህበረሰብ ውስጥ ጥቅም የተሻለ ቦታ የሚገባኝ ሰው ሆኛለሁ የሚል አቲቲዩድ ካለው የሆነ ነገር በገዛ ቁጥር የሆነ ነገር አቺቭ ባረገ ቁጥር እያመጣ ከሰልፍ ወርዙ ጋር የሚያያይዘው ሰው ድንገት ቢወድቅ ድንገት ፌል ቢያደርግ ይሄ ነገር አልሰራም በቃ ብሎ አይደለም ያልፈው። ይልቁንም ምናልባትም አምናት ጉድ ኢነፍ ብቁ አይደለውም ወደሚለው ኮንክሉዥን ሊመጣ ይችላል ማለት። ለዛ ነው ኦፍ ኮርስ ሁሌም ፌል ማድረግ ከስራችን አይጠፋም። የሚሰራ ሰው ይወድቃል። ብዙ ነገር ያሳካ ሰው አቺቭ ማድረጉ ፈጥሮለት የነበረው ሰልፍ ወርዝ አለ፣ የዛው ሚረር ነው የሚሆነው። አንድ ነገር ሲበላሽበት ደግሞ ሜቢ ብቁ አይደለውም ማለት ነው። አምናት ጉድ ኢነፍ ወደሚለው ኢንተርፕሪቴሽን ሄድና በእንደዚህ አይነት ስቃይ ውስጥ ይወጠራሉ። ኢንተሊጀንት እና ዩዥዋሊ ደግሞ ብዙ ነገር ያሳኩ ሰዎች ውጥረቱ አለ። ያሳኩትን ነገር ካውንት ከማድረግ ይልቅ ያን ነገር እኮ ያላሳኩት ቢካዝ አይ ዶ ሃቭ ዚስ ሌ ጋፕ በቃ ነገርየው አልሆነም ብሎ ሙቭ ኦን ከማድረግ ይልቅ ኢትስ ጀስት ቢካዝ አምናት ጉድ ኢነፍ ወደሚለው ኢንተርፕሪቴሽን ስለሚሄዱ ምንም ካልሞከረው ምንም ካላሳካው በላይ እንደውም ያሳኩ ሰዎች they have sense of failure። ስለዚህ አንዳንዴ ቁጭ ብላችሁ አስቡ እስቲ። በኋላ ላይ ፕራክቲካሊ መጠየቅ ያለባችሁን ጉዳይ እናነሳለን። ግን የምርም ምንም ያሳካ ነው ነገር የለም። አስክ ዩርሰልፍ ሶ አሁን ከዚህ እንጨምር ከተባለ እነ ፐርፌክሽኒዝም ይመጣሉ። ነገርየው ፐርፌክትሊ ጥንቅቅ ካላለ በቀር ፌል አድርጌያለሁ የሚል ይሄ ፐርፌክሽኒዝም የሚል ሙሉ ቪዲዮ የሰራሁት ስላለ እዚህ ጋር አልደግመውም። ግን ሴንስ ኦፍ ፌሊንግ በቃ እንደወደቃችሁ የሚሰማችሁ የምትቆጥሩት ነገር ምንም የሌላችሁ ሰዎች፣ ከዚህ አይነት ወጥመድ ውስጥ መውጣት የምትፈልጉ ሰዎች እነዚህን ጉዳዮች ማድረግ ትችላላችሁ። የመጀመሪያው በግባችሁና በማንነታችሁ መካከል ልዩነትን ፍጠሩ። የሆነ ነገር ስታሳኩ አም ሰክሰስፉል ስኬታማ ነኝ እኔ ነኝ፣ ይሄ ማንነት ነው። ኦኬ አይ አም ተብሎ ከተጀመረ ማለት ነው። ግን አክሽን ቨርብ በመሃል ማስገባት አይ አም ወርኪንግ something very important የሆነ የተሻለ ነገር እየጣርኩ ነው፣ ወደዛ እየሰራው ነው፣ እየለፋው ነው። ፌል ካረገ በማለት በእናንተ በማንነታችሁና ባልተሳካውም ነገር መካከል ስፔስ መፍጠር ማለት ነው። ጎሉን እንደ ጎል እንጂ እንደ አይደንቲቲ አላይን ማለት ማድረግ። አሁን ትፈልጋለሁ አሳካዋለሁ። የሆነ በጣም ቫይራል ወጥቶ ነው ሄሊኮፕተር ገዛለሁ ካልኩ አሳያለሁ፣ ካልገዛውም ግን ያለ መጨረሻ አይደለም እንዳለው ማለት ነው። በጎል እና በአይደንቲቲ መካከል ስፔስ መፍጠር ነው። እናንተ ኢቭን ስኬታችሁንም አይደላችሁም። አሁን ምንድነው ሰዎች ብዙ ነገር አቺቭ ባደረገው ቁጥር ሴንስ ኦፍ ሰልፍ ወርዛቸው ይጨምራል ብናል። ሊጨምርም አይገባም። መጀመሪያው ነው you just working good በቃ የተሻለ ነገር ሶ ፌልም ስታደርጉ ከእናንተ ጋር አያያዝም። it doesn't really implies your identity አይገናኝም።
ስለዚህ በሁለቱ መካከል ክፍተት መፍጠር በጎልና በአይደንቲቲ መካከል በጣም ወሳኝና የመጀመሪያው ስቴፕ ነው። ሁለተኛው ሲምፕል የሚመስል ግን ኢነፍ የምትሉትን ጉዳይ በቂ የምትሉትን ጉዳይ ዲፋይን አድርጉ። አይ ሹድ ሜክ ኢነፍ መኒ የሚል ሰው አሁን በቂ ገንዘብ መስራት አለብኝ የሚል ሰው በቂ ምን ያህል ነው? ይህንን ቁጭ ብሎ ዲፋይን ማድረግ ከእንደዚህ አይነት የስሜት አዙሪት ውስጥ እንድትወጡ የሚያግዛችሁ በጣም ወሳኝ ነጥብ ነው። ሶስተኛ ትራክ ፕሮግረስ ኖት ኦንሊ ዲስታንስ። ይሄ ይኸውላችሁ ቅድም ያልነው አለ አይደለ? ምን ማሳካት ነው የምፈልገው የሚለው ስንጠጋው የሚሸሸው አይደለ? ሰው በእናንተና ማሳካት በምትፈልጉት ጉዳይ መካከል ያለውን ርቀት ብቻ ሳይሆን ምን ያህል ቀረኝ የሚለው ላይ ኦብሰስ ብቻ ሳይሆን ምን ያህል አሳክቻለሁ የሚለው ነገር። እኔ አይኑ መንበራ አንዴ ቲክቶክ ስክሮል አድርጌ 234 ፎሎወር ገባው ብዬ ቴንክ ዩ ስል ማለት ነው አስቆኛል በጣም። ብዙ ጊዜ ግሬትፉል ማንሆነው ለምዶ ታውቃላችሁ? የመጣንበትን መንገድ ስለምንረሳ ነው። ምክንያቱም ፕሮግረሱን ትራክ አናደርግም። እኔ አይ ሪመምበር የዛሬ 6 ወር ምናምን ከዛሬ 4 ዓመት ምናምን በፊት በወር 30 ሺህ ብር ስላገኘው አመሰግናለሁ የሚል ግራቲቲዩድ ፔፐር ነበረኝ። በወር 30 ሺህ ብር ሆኖ ማለት ነው። ይህንን ግን አሁን ብር ሆኖ ማለት ነው ስል ለሆነ ሰው እኮ ቢግ መኒ አይደለ? ግን አሁን እኔ የሆነ ያክል መኒ ያገኘው አንሳቲስፋይድ በሆን እንዲህ ካልኩበት ቀናማ ያደረገኝ ያቺ የጻፍኳት ጽሁፍ ናት። ተረዳችሁኛል? ፕሮግረሳችሁን ትራክ ማድረግ አለባችሁ። ከየት ስክራች ተነስታችሁ ነው የት እየሄዳችሁ ያላችሁት እንጂ ምን ያህል ቀረኝማ ካላችሁት ያቺ የቀረቻችሁ ጋፕ እኮ አትሞላም ብለናል አይደል? ስትጠጉት ይሸሻል። ልክ እንደ ጥላ ነው። ጥላችሁ ዞሮ እንደማያቅፋችሁላ እናንተም ከፊት የምታስቀምጡት ጎል አቺቭ ባረጋችሁት ቁጥር ሌላ ጎል ጄኔሬት ስለሚያደርግ ምን ያህል ቀርቶኛል የሚለው አያወጣም። ይልቁንም ምን ያህል መንገድ መጥቻለሁ የሚለው it creates sense of successfulness and satisfaction። ስለዚህ እስቲ ቆም በሉና ወደ ኋላ ምን ያህል ብዙ ኦብስታክልስን እንቅፋቶችን አልፋችሁ እንደመጣችሁ ለማስታወስ ሞክሩ። ይሄኛው በጣም ሌም የሆነ ፖይንት ይመስላል፣ ግን ፕሊዝ ስታፕ ኮምፔሪንግ ዩርሰልፍ። በተለይ ሚዲያ ላይ ከምታውቁት ሩቅ ካለ ሰው ጋር እኩል ያልጀመራችሁት ውድድር ላይ ለምንድን ነው የምትጣጣሩት ለማሸነፍ? በተለያየ አስተዳደግ፣ በተለያየ ያኗኗር ዘይቤ፣ በተለያየ እድል አይነቶች መሀል ያደጉ ሁለት ሰዎች ሊወዳደሩ ይችላሉ ወይ? ስለዚህ ዶን ኮምፔር ዩርሰልፍ። ይልቁንም የትላንትናችሁ እናንተን አሁን ካለው እናንተ ጋር አወዳድሩ። ወደኋላ ከቀረ ልክ ነው አንሰክሰስፉል እንደሆነ ሊሰማችሁ ይገባል። ትላንት የነበራችሁ አሁን ካላችሁበት ከበለጠ ትራይ ሃርድ ወደዛኛው አይነት ስታተስ ለመመለስ ከዛ አልፎ ለመሄድ ሞክሩ እንጂ በጭራሽ don't ever compare yourself with someone you don't know or you just only know on the media። በጭራሽ። እስከዚህ ድረስ ያያችሁ ሰዎች በጣም እንደተመቻችሁ ተስፋ አደርጋለሁ። ፕሊዝ ቤቱን ሰብስክራይብ በማድረግ የተሰማችሁ ኮሜንት በማድረግ ቤተሰብ ሁኑ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።